ስላላችሁ ስሜት፣ ስለ ርህራሄና ስለ ደግነት እስካሁን የተማራችሁት ነገር በሙሉ የተፈበረከ ትልቅ ውሸት ቢሆንስ? ማህበረሰቡ ሁልጊዜ ደግነትን ማስቀደም እንዳለባችሁ፣ ራሳችሁን አሳልፋችሁ መስጠት እንዳለባችሁና ልባችሁን መክፈት እንዳለባችሁ ይመክራችኋል። ነገር ግን በዚህ አካሄድ እስካሁን ምን አተረፋችሁ? ተስፋ መቁረጥን፣ ክህደትንና ድክመትን ብቻ። አሁን የምነግራችሁ ነገር በጥሞና እንድታዳምጡኝ ፈልጋለሁ። ምክንያቱም ብዛት ያላቸው ሰዎች ለመቀበል የማይፈልጉትና የሚፈሩት እውነታ ነግራችኋለሁ። እውነተኛ ኃይል እንዲኖራችሁ ከፈለጋችሁ ራሳችሁንና በዙሪያችሁ ያሉትን ሰዎች ለመቆጣጠር ስሜት አልባ መሆን አለባችሁ። ምንም አይነት ስሜት አታስተናግዱ፣ ነገር ግን ሁሉም ነገር ተቆጣጠሩ። ኒኮሎ ማኪያቬሊ ይህንን የስነ ልቦና ሚስጥር ከማንም በፊት በሚገባ ተረድቶት ነበር። ባዘጋጀው ጥንታዊ መጽሐፉ ላይ አንድ ሰው እንዴት የዋህ መሆን እንዳለበት አይናገርም። በተቃራኒው እሱ የሚያስተምረው እንዴት አሸናፊ መሆን እንዳለባችሁ ብቻ ነው። አንደኛውና ትልቁ እውነታ ይህ ነው። ከመፈራት ይልቅ መወደድን የመረጠ ሰው መጨረሻው ውድቀት ነው። ሰዎች ፍቅር ጥንካሬ የሚሰጣቸው ይመስላቸዋል፣ ነገር ግን ይህ እውነት አይደለም። ፍቅር ማለት እጅግ ተሰባሪና በቅድመ ሁኔታዎች ላይ የተመሰረተ ነው። ሰዎች የሚፈልጉትን ነገር መስጠት ባቆማችሁ ቅጽበት ለእናንተ ያላቸው ፍቅርም አብሮ ይጠፋል። በተቃራኒው ፍርሃት ግን ከእናንተ ጋር ይቆያል። ፍርሃት ሰዎችን ይቆጣጠራል። ሰዎች እንዲወዷችሁ መጠበቅ አያስፈልግም። ማድረግ ያለባችሁ ሰዎች እናንተን እንዲታዘዟችሁ ማድረግ ብቻ ነው። ማኪያቬሊ መጽሐፉ ላይ እንዳስቀመጠው ስለ ስሜታችሁ ደንታ አልነበረውም። ማኪያቬሊ ትኩረት ማድረግ የፈለገው በውጤታማነታችሁ ላይ ብቻ ነው። ለማኪያቬሊ ስሜት ማለት በሌላ ሰው ላይ የምትጠቀሙበት መሳሪያ እንጂ በራሳችሁ ላይ መምዘዝ ያለባችሁ ሰይፍ እንዳልሆነ ይናገራል። እስኪ ራሳችሁን ጠይቁ። በይሉኝታና በጥፋተኝነት ስሜት ታስራችሁ ስንት ጊዜ ወደ ኋላ ብላችኋል? ስሜታዊ ላለመምሰል ስትሉ ስንት ጊዜ ሰዎች ሲንቋችሁ ዝም ብላችሁ አልፋችኋል? ቁጣችሁን ውጣችሁ ደመነፍሳችሁን ቀብራችሁ ማንነታችሁን ስንት ጊዜ ደብቃችኋል? ያን ያክል ዋጋ ለመክፈል ያስገደዳችሁ ነገርስ ምንድነው? በዚህ ጊዜ ክብራችሁን፣ ተሰሚነታችሁንና የነበራችሁ ኃይል አሳልፋችሁ ሰጥታችኋል። በዚህ በጭካኔ የተሞላው ዓለም ውስጥ ሁልጊዜ ደግ ለመሆን የምትሞክሩ ከሆነ ያለምንም ርህራሄ ትደቆሳላችሁ። የምትኖሩት ፍትሃዊ በሆነ ዓለም ውስጥ አይደለም። የምትኖሩት አዳኞችና ታዳኞች ባሉበት ዓለም ውስጥ ነው። ስለዚህ መቆጣጠር የምትፈልጉትን ወገን ምረጡ። ከዚያም ልባችሁን ከየዋህነት እንዲወጣ ማድረግ አለባችሁ። መልካምነት የሚጠቅማችሁ ያቀዳችሁትን ነገር ለማሳካት ካገለገላችሁ ብቻ ነው። የጥፋተኝነት ስሜታችሁን ለማስታገስ ስለሚጠቅማችሁ አይደለም። ስልታችሁ ቀዝቃዛ፣ ተጨባጭና በስሌት የተሞላ መሆን አለበት። መሪዎችና ተከታዮቻቸው የሚለዩት በዚህ ነው። በራስ መተማመን ያላቸውና ሁኔታዎችን ተጋፍጠው የመምራት ብቃት ያላቸው ሰዎች ሁልጊዜ እርምጃ ይወስዳሉ። ተከታይ ብቻ የሆኑ ሰዎች ደግሞ ለተወሰደው እርምጃ ስሜታዊ ምላሽ ይሰጣሉ። በስሜታቸው ብቻ የሚነዱ ሰዎች ለማታለል ወይም ማኒፑሌት ለማድረግ ብዙም ልፋት አይጠይቅም፣ ምክንያቱም ሲበሳጩ ሚዛናቸውን ይስታሉ። ስሜት አልባ የሆነ ሰው ግን ሁሉም ነገር ይቆጣጠራል። ሰዎች እናንተን የሚወዷችሁ ሁኔታዎች ቀላል ሲሆኑ ብቻ ነው። ነገር ግን ሲጠሏችሁም ቢሆን በጣም ይፈሯቸዋል። ፍርሃት ደግሞ መረጋጋትን፣ ታማኝነትንና መታዘዝን ለመገንባት ይጠቅማል። በሌላ በኩል ፍቅር በመሃላችሁ ተስፋን ይገነባል። ተስፋ ደግሞ ሁልጊዜ በተስፋ መቁረጥ ይጠናቀቃል። በዚህም ምክንያት ማኪያቬሊ በዚህ ጉዳይ ላይ ያልተደበቁ ትምህርቶችን ይሰጣል። እናንተ ደግና ለጋስ መስላችሁ ቅረቡ፣ ነገር ግን እውነታው በፍጹም ደግ መሆን የለባችሁም። ሁለት አይነት ማንነት ሊኖራችሁ ይገባል። ለሰዎች የሚታየው የውሸት ጭንብልና በውስጥ የሚሰራው እውነተኛ ማንነት ሊኖራችሁ ይገባል። ሁሉም ሰው የሚመለከተው ከውጭ የሚታየውን እንጂ እውነተኛ ማንነታችሁን አይደለም። እውነተኛ ማንነታችሁ ማንም የማይነካውና በተለየ ሁኔታና በፈገግታችሁ ስር የተደበቀ መሆን አለበት። ስሜታችሁን ስታሳዩ ሰዎች በለበሳችሁት የጦር ካባ ላይ የተፈጠረውን ቀዳዳ ይመለከታሉ። በመጨረሻም በተፈጠረው ቀዳዳ በመግባት የጥፋተኝነት ስሜትን ይከቱባቸዋል። የእናንተ ደግነትና ርህራሄ እንደ መሳሪያ ይጠቀሙበታል። ስለዚህ የውስጥ ድክመታችሁ እናንተን የሰዎች መጠቀሚያ ከማድረጉ በፊት በራሳችሁ ጊዜ ግደሉት። አንድ የተለመደ ነገር አለ። ሰዎችን ርህራሄ በማሳየት ታማኝ ማድረግ የምትችሉ ይመስላችኋል። ነገር ግን የእናንተ ርህራሄ ለሰዎች ጊዜ ይሰጣቸዋል። አቅማቸውን አሰባስበውና ጠንክረው በመምጣት እናንተን የሚበቀሉበት ጊዜ ይሰጣቸዋል። ጠላታችሁ እንዲያገግም እድል አትስጡት። በቃ ስሜት አልባ መሆንና ራስን መቆጣጠር ማለት ይሄ ነው። ራስን መቆጣጠር ማለት የሚሰማችሁን ንዴትና የመረበሽ ስሜትን ወደ ጎን በመተው የማይናወጥ እርምጃ መውሰድ ማለት ነው። ሌላ የተለየ ትርጉም የለውም። የሚቀጥለውና ዋናው እርምጃ የሚሆነው የጥፋተኝነት ስሜትን መግደል ነው። ታሪክ ላይ ተመልክታችሁ ከሆነ ደግ የነበሩ ሰዎች መፈጠራቸው ራሱ ይረሳል።
ታሪክ የሚያስታውሰው ዋጋ ከፍለው ሀገራትን የሚጠብቁ ወታደሮችን ሳይሆን ነገስታቶቹን ብቻ ነው። ታሪክ የሚያስታውሰው እርምጃ የወሰዱትን እንጂ አምነው የተከተሉትን አይደለም። በሌላ አገላለጽ ማመንታት ማለት መሞት ማለት ነው። ደግነቴ ከክፉ ነገር ይጠብቀኛል ብላችሁ የምታስቡ ከሆነ እናንተ የሌላ ሰው ታዳኝ ናችሁ ማለት ነው። ሰዎች ደግ ስለሆናችሁ ብቻ ለእናንተ ክብር አይኖራቸውም። በተቃራኒው እናንተን ይጠቀሙባቸዋል። ትምህርት ላይ ብቻ የምናውቀው ፍትሃዊነት የሚባለው ቃል ይጠቀሙበታል እንጂ ማንም አያከብረውም አሊያም ደግሞ አያደንቀውም። ብልህ ሰዎች ግን ይበዘብዙታል። የእናንተ ርህራሄና ደግነት ለነሱ ትልቅ ዕድል ነው። የጥፋተኝነት ስሜት እንዲሰማችሁ ማድረግ ደግሞ የደግነት ምልክት ሳይሆን የቁጥጥር ምልክት ነው። የጥፋተኝነት ስሜት በውስጣችሁ የተዘራው የራሳችሁን ጥቅም እንዳታስቀድሙ ለማድረግ ነው። ስለዚህ ካሁን በኋላ ይሉኝታ የሚባለውን ሸክም አሽቀንጥራችሁ መጣል ግዴታ ይሆናል ማለት ነው። ሌላኛው ኃይል የሚሰጣችሁ ሚስጥር ደግሞ በዝምታ መንቀሳቀስ ነው። ሞኝና ገራገር ሰዎች እርምጃ ከመውሰዳቸው በፊት ያወራሉ፣ ይፎክራሉ፣ እቅዳቸውን ያጋልጣሉ። ከዚያም እቅዳቸው ለምን እንደተጨናገፈ ይገረማሉ። በሌላ በኩል ብልህ ሰው ግን ኮቴውን ሳያሰማ ድምፅ አልባ በመሆን ይንቀሳቀሳል። ጥያቄዎች ከመነሳታቸው በፊት እርምጃ ይወስዳል። ሰዎች እናንተን መገመት ሲያቅታቸውና ዝምታችሁን ብቻ ሲመለከቱ የራሳቸውን ፍርሃት በውስጣቸው ይፈጥራሉ። ዓላማችሁ ምን እንደሆነ ማንም ሰው በግልጽ ማወቅ የለበትም። ዝምታችሁ በራሱ እናንተን ጠልፈው ለመጣል ለሚያስቡ ሰዎች ትልቁ ስጋታቸው ይሆናል። ምክንያቱም የማይታየውን ነገር ማጥቃት አይችሉም። ድምጽ የሚያበዙና በየቦታው እቅዳቸውን የሚበትኑ ሰዎች ግን ከሁሉም ጋር ጸብ ይጀምራሉ። በተቃራኒው ዝምተኛ ሰዎች ግን የተፈጠረውን ጸብ መቋጫ እንዲያገኝ ያደርጋሉ። እናም ምን ለማለት ፈልጌ መሰላችሁ? በማይታይና ድምጽ አልባ በሆነ መንገድ ሁሉንም ነገር መቆጣጠር አለባችሁ። ቀደም እንዳልኳችሁ ፍቅር ድክመት ነው። ምክንያቱም የፍቅር ግንኙነት ታማኝነትንና ተጋላጭነትን ይጠይቃል። በሌላ በኩል ፍርሃት ግን ክብርና መታዘዝን ያስገድዳል። ስሜት አልባ መሆን ማለት ምንም የማይሰማው ባዶ ድንጋይ መሆን ማለት አይደለም። ስሜት አልባ መሆን ማለት እንደ ውቅያኖስ መሆን ማለት ነው። ውቅያኖስ ከላይ ስትመለከቱት እጅግ የተረጋጋና ሰላማዊ ይመስላል አይደል? ከስር ግን እናንተ የማትመለከቱት ኃይለኛ ማዕበልን የመፍጠር ጉልበት አለው። ሌላ ምሳሌ ልስጣችሁ። አንበሳ በወጥመድ ከተያዘ ራሱን ማዳን አይችልም። ቀበሮም ከተኩላዎች ራሷን መከላከል አትችልም። ስለዚህ ወጥመዱን ለማወቅና ራሳችሁን ለማዳን ቀበሮ፣ ተኩላዎችን ለማስፈራራት ደግሞ አንበሳ መሆን ግድ ይላቸዋል ማለት ነው። አሁን እናንተ ሁለቱም ናችሁ። ሰዎች ሲተራመሱና ሲረበሹ እናንተ በተረጋጋ መንፈስ ትቆማላችሁ። በስሜታችሁ የማትሸነፉና በሁኔታዎች የማትነዱ ጠንካራ ሰዎች ትሆናላችሁ። የራሳችሁን እድል ትፈጥራላችሁ እንጂ ከማንም አትጠብቁም። አሁን የነገርኳችሁ ብዙ ጊዜ የለመድነው አይነት የህይወት ምክር አይደለም። ስሜታችሁን በመግደል ኃይልን የመቆጣጠር ትልቅ ፍልስፍና ነው። ስሜት አልባ መሆንና ሁሉም ነገር መቆጣጠር የዘወትር አሸናፊነትን ይሰጣችኋል። አሁን ጥያቄው እውነታውን ተቀብላችሁ የራሳችሁን አዲስ ማንነት ለመገንባት ዝግጁ ናችሁ የሚለው ነው። ራሳችሁን ለማዳመጥ ዝግጁ እንደሆናችሁ ተስፋ አደርጋለሁ። ራሳችሁን ለማጠንከር ጥልቅ የሆኑ የስነ ልቦና ሚስጥሮችን ለመረዳትና የግል ማንነታችሁን ወደ ላቀ ደረጃ ለማሸጋገር ቪዲዮን ላይክ ማድረግና ቻናሉን ሰብስክራይብ ማድረግ እንዳትረሱ። በቀጣይ አዲስ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ።